ዛሬ ይህ ቃል ለአንድ ሰው ይህ ቃል ዛሬ ለአንድ ሰው ያገኘ ሰው እሺ ስላገኘው አነበዋል። ዘፍጥረት 26 ከቁጥር 17 ርዕሱ ደጋግመ ቆፍር የሚል ነው። ደጋግመ ቆፍር በሚል አነበዋለሁ። ይስሐቅም ከዚያ ሄደ፣ ወደ ገሬራ ሸለቆ ሰፍሮ በዚያ ተቀመጠ። አንድ ጊዜ ተቀመጠ ወልሴ እስቲ አማርኛ የምትችሉት ኦኬ፣ የተወሰነ ሰው ይችላል። ተቀመጠ ወልሴ እሺ፣ ቁጥር 18 ላይ ያለውን ቃል አነባለሁ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበረው የውሃ ጉድጓድ ደግሞ እንደገና አስቆፈረ። ተቀመጠ፣ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍሮች የነበሩና አባቱ የጠራቸው በነበረው ስም ጠራቸው። ይስሐቅም ሎሌዎቹ በሸለቆው ውስጥ ቆፈሩ፣ በዚያ የሚመነጭ ውሃ አገኙ። እስቲ አንድ ጊዜ ከኔ ጋር አንድ አዋጅ ታውጃላችሁ። ተቀመጠ በሉሲ። እሺ፣ አስቆፈረ በሉሲ። በሉሲ እንደገና በሉሲ። ሞክሩስ። አይዟችሁ ጌታ ይረዳችኋል። በሉሲ። አዎ ሞክራችኋል። እና ይስሐቅም ሎሌዎች በሸለቆው ውስጥ ቆፈሩ፣ በዚያ የሚመነጭ ውሃ አገኙ። እስቲ የሚመነጭ ውሃ አገኘው በሉሲ። አገኛት በሉ። አገኘው፣ የሚመነጭ ውሃ አገኘው በሉሲ። አዎ እንደዛው ነው። የገሬራ እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። በዚያች ጉድጓድ ስም ይስሐቅ ብሎ ጠራት። ለእርሷም ስሉ ተጣልቷልና ሌላ ጉድጓድም ማሱ፣ ሌላ እርሷ ደግሞ ተጣሉ፣ ስሟም ስጥን አሉ። በዚያም አለፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉትን ስሟንም ሮቦት ብሎ ጠራት። እንድም ስል አሁንም እግዚአብሔር አሰፋልን፣ በምድርም እንበዛለን። እስቲ እንበዛለን በሉ። እስቲ ኦኬ፣ አሁን አገኘ ሁለት ሰው። እስቲ እንበዛለን በሉ። እስቲ ከመቶ በላይ ሰው አለ፣ ግን አንድ ሁለት ሰው አላጣም በዚህ ጉባኤ መካከል ላይ። እንበዛለን በሉ። እስቲ አንድ ሰው እንበዛለን በሉ። እስቲ ዋው በሉ። እስቲ እንበዛለን በሉ። እስቲ እሺ፣ እንበዛለን ካስቸገራ እንሰፋለን በሉ። እስቲ እንሰፋለን በሉ። እስቲ እንሰፋለን ካስቸገራቸው እስቲ እንወሳለን በሉ። እስቲ ዋው በጣም የሚያስገርም። በዚያም በርሳቤ ወጣ፣ ከዚያም ወደ በርሳቤ ወጣ። በዚያች ሌሊት እግዚአብሔር ተገለጠ፣ እንዲህም አለው፣ የኔ አባቴ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርካለሁ፣ ስለ ባሪያዬ ስለ አብርሃም ዘርን አበዛለሁ እያለ ወደታች እስከ ሳቤ ድረስ ይላል። በጣም የሚያስገርም። ቁጭ በሉና በጣም የሚያስገርም ይስሐቅ በእኛ አገር ላይ መጥተህ በርትተሃል ያሉት እነ አቤሜሌክ በደንብ ስሙ። እነ አቤሜሌክ ወደ እግዚአብሔር ቃል ጋር ነው። ኑ ወደዚህ ነው፣ አይዟችሁ። እና አቤሜሌክ የሚባል የሀገሩ ባለስልጣን በጣም አንተ እንግዳ ሰው ነበርክ፣ እንግዳ ሰው ነህ፣ በእኛ ሀገር መጥተህ በርትተሃል፣ በእኛ ሀገር ላይ ፍሬ አፍርተሃል፣ በርትተሃል፣ ውጤታማ ሆነሃል። እኛ በዚህ ሀገር እያለን እኛ የዚህ ሀገር ተወላጅ ሆነን ያላገኘውን አግኝተሃል። አያችሁ፣ በጣም
የሚያስገርም አቤሜሌክና እዛ ያሉት የዛ ሀገር ሰዎች እኛ እዚህ ተወልደን ያደግን ሰዎች ያላገኘነው ፍሬ አፍርተዋል። እኛ እያለ ከብረሃል ያሉ ሰዎች ትናንት ከሀገራችን አንተ ልቀቅ ብለን ነበርን። ታች ወደ ታች ስታነቡ ለይስሐቅ ጀርባ ያዞሩ ሰዎች ሁሉ መጥቶ እኛ ካንተ ጋር እንታረቃለን፣ እኛ ካንተ ጋር እንታረቅ፣ አንተ በርትታል። ይኸውላችሁ ዋና ቦታ የምትይዙ ስትበረቱ እየሰማችሁ ነው። እኔ አሁን ሮቦት ትሆናላችሁ ብዬ ለማለት አይደለም። ቅድም ማሚ ብላለች፣ ሮቦት ለማለት ምን ያስፈልጋል? መርሆ ያስፈልጋል። አሁን መርሆ እየተናገርኩ ነኝ። ሮቦት ማንም ሌባም ሮቦትን ይፈልጋል፣ ዘራፊ ሮቦትን ይፈልጋል፣ የሚጸልይ ሮቦትን ይፈልጋል። ግን የሮቦት ባለቤት ቁልፉ ያዘው እግዚአብሔር ነው። እግዚአብሔር ደግሞ የመርሆ አምላክ ነው። በጣም የሚያስገርም አንድ ነገር ነው። ሁላችሁ በረከት ይፈልጋሉ የምትሉት እኔ በረከት ይፈልጋለሁ የምትሉት እኔ በረከት ይፈልጋለሁ የምትሉት እጆቻችሁ አወዛው እስቲ። ሁላችንም በረከት እንፈልጋለን ወገኖቼ። የበረከት መርሆ አለ። ሰዎቹ መሬት የነሱ ነው፣ አገር የነሱ ነው። ባህል ያውቃሉ፣ እንዴት እንደመታረስ እንዳለበት፣ እርሻ እንዴት መስራት እንዳለበት የአገራቸው የመሬት ባህልን የሚያውቁ እነሱ ናቸው። ግን ፍሬ አላገኙ። ይኸውላችሁ አንድ ነገር ልንገራችሁ። እነዚህ ሰዎች አንዳንድ ጊዜ በእጃችሁ ያለው ነገር ብቅ አርጉ። በእጃቸው ነገር ያለው ወርቅ አርጉ። በእጃቸው ያለው ነገር እወቁ። ምን አይነት ሙሉ በሙሉ እወቁ፣ ተረዱ። ካልተረዳችሁ ዝም ብላችሁ ጊዜውን ታሳልፋላችሁ። አንድ ገበሬ የራሱ የእርሻው ባህርን ያውቃል። ታውቃላችሁ፣ እኛ ሁላችን የገበሬ ልጆች ነን። የእርሻው አባቶቻችን መሽላ የሚዘራበት፣ በቆሎ የሚጣፍ የሚዘራበት፣ ስኳር ድንች የሚተከል፣ እንሰት የሚተከል፣ ቡና የሚተከልበት ቦታ ያውቃሉ። የመሬታቸው ባህርን ያውቃሉ። በቆሎ የሚዘራበት ላይ መሽላ ቢዘራ ፍሬ አይሰጥም። ወገኖቼ መሬት ሁሉ ፍሬ አይሰጥም። አሁን እነዚያ ሰዎች በእጃቸው ያለው መሬት ተራርቶ ነበሩ። ይህ ሰው ይስሐቅ ከሌላ ሀገር መጣና በእነሱ ሀገር ላይ መቆፈር ጀመረ። መጡ፣ ደፈኑ። ሁለተኛው ቆፈረ፣ መጡ፣ ደፈኑ። ሶስተኛው ቆፈረ። መጀመሪያ ምን አደረጉ? እስቲ ማውራት የምትችሉት መጀመሪያ ምን አደረጉ? ከፈቷ፣ ደፈኑ። ሁለተኛው ትቶ ሄደ። መጀመሪያው ተደፈነ፣ ሁለተኛው ተደፈነ። ግን ምን ሆነ? ቀጠለ። ጎኒ ላይ ያለው ሰው ቀጥል እንጂ አታቋርጥ በሉት። አታቋርጥ በሉት። ከምንጭሽ ጋር ትገናኛለህ በሉት። ካቋረጥክ በሉት እንደገና ዳዴ ትላለህ በሉት። ይኸውላችሁ እየተማረ እስከ የካቲት የተማረ ልጅ በሚቀጥለው የካቲት አሁን አንድ አራተኛ ክፍል ተማሪ እየተማረ የካቲት ላይ ትምህርቱን ካቋረጠ
በሚቀጥለው በስንታ በምሳሌ ክፍል ነው የሚገባው። አራተኛ ደግሞ የካቲት ላይ እዚህ አቆምኩ እኔ በዚህ ስላቆምኩ በዚህ ይቀጥላለሁ ይላል ወይ በመስከረም ጀምሮ ነው የሚማረው? በመስከረም ወደ ታች መጥቶ 6 ወር እንደገና ወደኋላ። ይኸውላችሁ የጀመራችሁት ነገር ጨርሱ። ቀኞቻችሁ አንሱና የጀመርኩትን እጨርሳለሁ በሉስ። የጀመርኩትን እጨርሳለሁ በሉስ። እንደገና ደጋግሜ እቆፍራለሁ በሉስ። እንደገና ደጋግሜ እቆፍራለሁ በሉስ። ወገኖቼ ይስሐቅ እዛ ቦታ ሄዶ አንደኛ እዛ ቦታ ለመሄድ ፈቃደኛ ሆነ። አንደኛ ይስሐቅ እዛ ቦታ ለመሄድ ምን ሆነ? ፈቃደኛ ሆነ። ከሄደ በኋላ ምን ሆነ? ተቀመጠ። አልተቆነጠነጠም። እንዳውም ታውቃላችሁ መቆነጠነጥ ማለት ምን ማለት ነው? አንድ ቦታ ላይ አለመርዳት። ዋው! መቆነጠነጥ የሚል አማርኛ ታውቃላችሁ? መቆነጠነጥ ማለት ቅንድረትዋ ወይ ቀልብ ቅንድረትዋ እንግሊዘኛ ነው። እሷ ደግሞ በእንግሊዘኛ ማውራት ጀመረች። ቅንድረትዋ አለች። እሱ እንግሊዘኛ ነው። ከባድ ነው። ቅንድረትዋ ቀልብ ማጣት ማለት ነው። ቅንድረትዋ አያችሁ፣ አይቀመጡ እዚህ ጋር ተቀምጦ ሺህ ቦታ ነው የማታ የሚሄድበት ቀን የሚሄድበት 30 ቦታ ያስባል። ግን አንድ ቦታ አይደል። አያችሁ፣ በጣም የሚያስገርም ነገር ተረጋግቶ አለመቀመጥ። ይስሐቅ እግዚአብሔር እንዳለው እዛ ቦታ ላይ ታገኛለህ፣ ውጤታማ ትሆናለህ ስል ውጤታማ ይሆናል ብሎ ሄደ። እግዚአብሔር ተቀመጣለ፣ ተቀመጠ። እግዚአብሔር ተቀመጥ ሲለው ተቀመጠ። ሶስተኛ ደግሞ እግዚአብሔር ቆፍር አለው። አስቆፍራቸዋል። እንደገና